ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ 12ቱን ወራቶችን እንዴት በአማርኛ መጻፍ እንደምንችል እንመማራለን ማለት ነው። ዛሬ በአማርኛ ወራቶችን እንዴት እንደሚጻፉ እያንዳንዱን አሳያችኋለሁ። እስከመጨረሻው አብራችሁ ከኔ ጋር ታነባላችሁ ማለት ነው። ከቻላችሁ እየጻፋችሁ አብራችሁ ትከታተላላችሁ። እሺ፣ አሁን ከዚህ ከመጀመሪያው ጀምረን አብረን እናነባለን። ከዚህ ጋር ምን ይላል? መ ስ ከ ረ ም መ ስ ከ ረ ም ምን ይላል? መስከረም መስከረም። አሁን መስከረም ለማለት ስንት ፊደላቶችን የተጠቀምነ? 5 የአማርኛ ፊደላቶች ማን ማን ናቸው? መ የመጀመሪያ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል፣ ከ የመጀመሪያ ፊደል፣ ረ የመጀመሪያ ፊደል እና ም ደግሞ ከመ ቤተሰብ ስድስተኛ ፊደል። እነዚህን ፊደላቶች በአንድ ላይ ስናነባቸው ምን ይላል? መስከረም መስከረም። እሺ፣ ወደ ሁለተኛው ስንመጣ ደግሞ ጥ ቅ ም ት ጥ ቅ ም ት ምን ይላል? ጥቅምት ጥቅምት። እዚህ ጋር ደግሞ ጥቅምት ለማለት 4 ፊደላቶች አሉ። ጥ ከጠ ቤተሰብ ስድስተኛ ፊደል፣ ቅ ከቀ ቤተሰብ ስድስተኛ ፊደል፣ ም ከመ ቤተሰብ ስድስተኛ ፊደል እና ት ደግሞ ከተ ቤተሰብ ስድስተኛ ፊደል። እነዚህን 4ቱ ፊደላቶች ስናነባቸው ምን ይላል? ጥቅምት ጥቅምት። እሺ፣ ሶስተኛ ደግሞ እዚህ ጋር ህ ዳ ር ህ ዳ ር ህዳር ህዳር። እሺ፣ ህዳር ለማለት ደግሞ 3 ፊደላቶች። ህ ማለት ከ ቤተሰብ ውስጥ ስድስተኛ ላይ የምናገኛት ፊደል ነች። ዳ ማለት ከደ ቤተሰብ ውስጥ አራተኛ ላይ የምናገኛት ፊደል እና ር ደግሞ ከረ ቤተሰብ ስድስተኛ ፊደል። እነዚህ 3 ፊደላቶች ከግራ ወደ ቀኝ በስርዓት ስናነባቸው ምን ይላል? ህዳር ህዳር ይላል። እሺ፣ ከህዳር ቀጥለን ደግሞ የምናገኘው ማን ነው? ከዚህ ጋር ታ ህ ሳ ስ ታ ህ ሳ ስ ታህሳስ ታህሳስ። እሺ፣ እዚህ ጋር ደግሞ 4 ፊደላቶች ናቸው። ማን ማን ናቸው? ታ ከተ ቤተሰብ አራተኛ ፊደል፣ ህ ከ ቤተሰብ ስድስተኛ፣ ሳ ከሰ ቤተሰብ አራተኛ እና ስ ደግሞ ከሰ ቤተሰብ ስድስተኛ ፊደል። ምን ይላል? ታህሳስ ታህሳስ። መስከረም፣ ጥቅምት፣ ህዳር፣ ታህሳስ ታህሳስ። እሺ፣ ወደ ቀጣዩ ስንመጣ ደግሞ ጥር ጥር። ጥ ማለት ከጠ ቤተሰብ ስድስተኛ፣ ር ደግሞ ከረ ቤተሰብ ስድስተኛ በአንድ ላይ ጥር ጥር። እሺ፣ ከዚህ ጋር ደግሞ ካ ቲ ት የካቲት የካቲት። እሺ፣ ማን ማን ናቸው? የመጀመሪያ ፊደል ነች። ካ ከከ ቤተሰብ አራተኛ ፊደል፣ ቲ የተ ቤተሰብ ሶስተኛ እና ት ደግሞ ከተ ቤተሰብ ስድስተኛ ፊደል። እነዚህ ስናነባቸው ምን ይላል?
የካቲት የካቲት። እሺ ቀጣዩ መ መ ጋ ጋ ቢ ቢ ት ት መጋቢት መጋቢት። መ የመጀመሪያ ፊደል ነች። ጋ ከገ ቤተሰብ አራተኛ ፊደል፣ ቢ ከበ ቤተሰብ ሶስተኛ ፊደል እና ት ደግሞ ከተ ቤተሰብ ስድስተኛ ፊደል። ይህም ስናነበው ምን ይላል? መጋቢት መጋቢት። እሺ ቀጣዩ ደግሞ እዚህ ጋር ሚ ሚ ያ ያ ዝ ዝ ያ ያ። እነዚህ ደግሞ ስንት ናቸው? አራት ፊደላቶች። እነዚህ ስናነባቸው ምን ይላል? ሚያዝያ ሚያዝያ። ሚ ማለት ሶስተኛ የመ ቤተሰብ፣ ያ አራተኛ የቤተሰብ፣ ዝ ስድስተኛ የዘ ቤተሰብ እና ያ ደግሞ በድጋሚ አራተኛ የቤተሰብ ምን ይላል? ሚያዝያ ሚያዝያ። እሺ ቀጣዩ ግ ግ ን ን ቦ ቦ ት ት ግንቦት ግንቦት። ግ የገ ቤተሰብ ስድስተኛ ፊደል፣ ን የነ ቤተሰብ ስድስተኛ፣ ቦ ከበ ቤተሰብ ውስጥ ሰባተኛ ፊደል እና ት ደግሞ ከተ ቤተሰብ ውስጥ ስድስተኛ ፊደል። እነዚህም በስርዓት ስናነባቸው ምን ይላል? ግንቦት ግንቦት። እሺ ከዚህ ጋር ደግሞ ሰ ሰ ኔ ኔ ሰኔ ሰኔ። ሰ የመጀመሪያ ፊደል እና ኔ ደግሞ ከነ ቤተሰብ ውስጥ ስድስተኛ ላይ አምስተኛ ላይ የምናገኛት ፊደል ነች። እነዚህ ሁለቱን ፊደላቶች በስርዓት ስናነባቸው ምን ይላል? ሰኔ ሰኔ። እሺ ከዚህ ጋር ደግሞ ሀ ሀ ም ም ሌ ሌ ሐምሌ ሐምሌ። ሀ ማለት የመጀመሪያ ፊደል ሐመርኋ ምንላት ነች። ም ከመ ቤተሰብ ውስጥ ስድስተኛ ፊደል እና ሌ ደግሞ ከለ ቤተሰብ ውስጥ አምስተኛ ላይ የምናገኛት ፊደል። እነዚህን ሶስቱን ፊደላቶች በአንድ ላይ ስናነባቸው ምን ይላል? ሐምሌ ሐምሌ ይላል። እሺ ወደ መጨረሻው ስመጣ ነ ነ ሀ ሀ ሴ ሴ ነሐሴ ነሐሴ። ነ የመጀመሪያ ፊደል፣ ሀ የመጀመሪያ ፊደል፣ ሴ ደግሞ የሰ ቤተሰብ አምስተኛ ፊደል። በአንድ ላይ ምን ይላል? ነሐሴ ነሐሴ ይላል። እሺ እንግዲህ በዛሬ ትምህርታችን እነዚህን 12ቱን ወራቶችን እንዴት በአማርኛ መጻፍ ማንበብ እንደሚቻል በቀላል መንገድ አይተናል ማለት ነው። በቀጣይ ደግሞ በሌሎች ቪዲዮዎች እመልሳለሁ። አማርኛ እና እንግሊዘኛ ቪዲዮዎችን ሁሌም እየሰራሁ ስለምለቅ እናንተ የምትፈልጉትን ከጀማሪ ጀምሮ እስከ ንባብ ድረስ ስለምታገኙ እንደ ፍላጎቶቻችሁ እየመረጣችሁ ቪዲዮዎችን መከታተል ማጥናት ማንበብ ይቻላል ማለት ነው። ቀጣይ በሌላ ቪዲዮ እስከምመለስ ሰላም ሁኑ።